የንስሮቹና የወይኑ ምሳሌ። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። የሰው ልጅ ሆይ እንቆቅልሽ አቅርብ፣ ለእስራኤልም ቤት በተምሳሌ ተናገር፣ እንዲህም በል ጌታ እግዚአብሔር እንዲህ ይላል፣ ትልቅ ክንፍና ረጅም ማርገብገቢያ ያለው እንዲሁም አካሉ በላባ የተሸፈነ መልኩ ዥጉርጉር የሆነ ታላቅ ንስር ወደ ሊባኖስ መጥቶ የዝግባ ዛፍ ጫፍ ያዘ። ከጫፉም የላይኛውን ቀንበጥ ቀንጥቦ ወደ ነጋዴዎች ምድር ወሰደ፣ በሸቀጥ ነጋዴዎችም ከተማ ተከለው። ከዚህ በኋላ ከምድሪቱ ዘር ወስዶ በመልካም አፈር አኖረው። ውሃ እንደ ልብ ባለበት ቦታ አጠገብ እንደ ሀያ ዛፍ ተከለው። በበቀለም ጊዜ አጭርና ወደ ጎን የተንሰራፋ የወይን ተክል ሆነ። ቅርንጫፎቹም ወደ እርሱ አቅጣጫ አደጉ፣ ስሮቹ ግን እዚያው ከበታቹ ቀሩ። ስለዚህ የወይን ተክል ሆነ፣ ቅርንጫፎችን አወጣ፣ ለምለም ቅጠሎችንም አበቀለ። ደግሞም ትልቅ ክንፍ ያለውና አካሉ በላባ የተሸፈነ ሌላ ታላቅ ንስር ነበር። ያ የወይን ተክልም ውሃ ለማግኘት ከተተከለበት ቦታ ስሩን ወደ እርሱ ሰደደ፣ ቅርንጫፉንም ወደ እርሱ ዘረጋ። ቅርንጫፍ እንዲያወጣ ፍሬ እንዲያፈራና ያማረ የወይን ተክል እንዲሆን ባጠገቡ ብዙ ውሃ ባለበት በመልካም መሬት ተተክሎ ነበር። እንዲህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ያድግ ይሆን? ይጠወልግ ዘንድ ስሩ ተነቅሎ ፍሬው አይረግፍምን? ቀንበጡም ሁሉ ይደርቃል። ከስሩ ለመንቀል ብርቱ ክንድና የብዙ ሰው ጉልበት አያስፈልገውም። በሌላ ስፍራ ቢተከልስ ይጸድቅ ይሆን? የምስራቅ ነፋስ ሲመታውስ ባደገበት ስፍራ ፈጽሞ አይደርቅምን? የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። ለዚህ ዓመፀኛ ቤት እንዲህ በል፣ የእነዚህ ነገሮች ትርጉም ምን እንደሆነ አታውቁምን? እንዲህ በላቸው፣ የባቢሎን ንጉሥ ወደ ኢየሩሳሌም ሄደ፣ ንጉሷንና መሳፍንቷን ማረከ፣ ወደ ባቢሎንም ይዟቸው ተመለሰ። ከንጉሳውያን ቤተሰብ አንዱን ወስዶ ከእርሱ ጋር ውል አደረገ፣ በመሐላም ቃል አስገባው። የምድሪቱንም ታላላቅ ሰዎች ማርኮ ወሰደ። ይኸውም የምድሪቱ መንግሥት ተዋርዳ የእርሱን ውል በመጠበቅ ብቻ እንድትኖር እንጂ ዳግመኛ እንዳታንሰራራ ለማድረግ ነበር። ንጉሡ ግን በእርሱ ላይ አመፀ። ፈረሶችና ብዙ ሰራዊት ለማግኘት መልእክተኞችን ወደ ግብፅ ላከ። ይሳካለት ይሆን? እንዲህ አይነቱን ነገር የፈጸመ ያመልጣልን? ውል ያፈረሰስ ሳይቀጣ ይቀራልን? በሕያውነቴ እምላለሁ ይላል ልዑል እግዚአብሔር፣ መሐላውን ባቀለለበት ውሉን ባፈረሰበት በዙፋንም ላይ ባስቀመጠው ንጉሥ ምድር በባቢሎን ይሞታል። በባቢሎናውያን ብዙ ሕይወት ለማጥፋት በከተማዋ ዙሪያ አፈር በሚደለድሉበትና ምሽግ በሚሰሩበት ጊዜ ፈርዖን ከኃያል ሰራዊቱና ከብዙ ጭፍሮቹ ጋር በጦርነት ሊረዳው አይችልም። ያደረገውን መሐላ በማቃለልና እጁን ያስገባበትን ውል በማፍረስ ይህን ሁሉ ስለፈጸመ ከቅጣት አያመልጥም። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ በሕያውነቴ እምላለሁ፣ ያቃለለውን መሐላዬንና ያፈረሰውን ኪዳኔን በራሱ ላይ አመጣለሁ። መረቤን በላዩ ዘረጋለሁ፣ በወጥመዴም ይያዛል። ወደ ባቢሎን እወስደዋለሁ፣ በእኔ ላይ ስላመፀም በዚያ እፈርድበታለሁ። የሚሸሸው ወታደሩ ሁሉ በሰይፍ ይወድቃል፣ የተረፉትም ወደ ነፋስ ይበተናሉ። እኔ እግዚአብሔር እንደተናገርሁ ታውቃላችሁ። ጌታ እግዚአብሔር እንዲህ ይላል፣ ከረጅሙ ዝግባ ጫፍ እኔው ራሴ ቀንበጡን ወስጄ እተክለዋለሁ። ከቀንበጦቹ ጫፍ አንዱን ቀንጥሼ ከሁሉ ከፍ ባለው ተራራ ላይ እተክለዋለሁ። ከፍ ባለው የእስራኤል ተራራ ላይ እተክለዋለሁ። ቅርንጫፎች ያወጣል፣ ፍሬ ያፈራል፣ ያማረም ዝግባ ይሆናል። የወፍ አይነት ሁሉ መኖሪያውን በዚያ ያደርጋል፣ በቅርንጫፎቹም ጥላ ስር ያርፋል። የዱር ዛፎች ሁሉ ረጅሙን ዛፍ ዝቅ ዝቅ ያለውንም ዛፍ ከፍ የማደርግ እኔ እግዚአብሔር እንደሆንኩ ያውቃሉ። የለመለመውን ዛፍ አደርቃለሁ፣ ደረቁንም አለመልማለሁ። እኔ እግዚአብሔር ተናግሬአለሁ፣ እኔው አደርገዋለሁ።